አሁን የግፊትና የስኳር መድኃኒት ላይ በተመለከተ ገና ሳያልቁብን ነው ለመግዛት ጥረት የምናደርገውና ኢቭን መድኃኒት ፈንድ ላይ ካጣን ኢቭን በግል የግዴታ ይገዛሉ። ውድም ቢሆኑ የግፊት የስኳር ግዴታ ነው። በቃ እነሱን መቼውንም ቢሆን ለምን ላይፍ ትሪትኒንግ ነው። የስኳር ከሌለ መድኃኒቱ የደም የስኳር መጠናቸው ሃይፐርግላይሴሚያ ደግሞ እሱ ወዴት እንትን ያደርጋል ዲያቤቲክ ኪቶአሲዶሲስ ወደሚባል ኮምፕሊኬሽን ያደርጋል። ያ ኮምፕሊኬሽን ደግሞ ሌላ ጉዳትም ነርቭ ላይ፣ አይን ላይ፣ ኩላሊት ላይ፣ ልብ ላይ ችግር ስለሚያመጣ ይሄን ስቶክ አውት ማድረግ አንችልም። ስቶክ አውት ማለት ከኛ ካለን ግብአት ውጭ መሆን አይችልም። ለምን ማምጣት ግዴታችን ስለሆነ እሱን አሁን የስኳርና የግፊትን እያመጣን ነው። አሁን ቀድመን ነው ምንትን የምንላቸው ኢቭን ከየትም በትውስትም መልክ ቀጥታም ግጅም ተገዝተው እነሱ ግዴታ ነው የሚመጡት። ለምን የነሱ ኮምፕሊኬሽን ችግር ስለሆነ ስኳር ያለበት ለግፊትም ሪስክ ፋክተር ስለሆነ የስኳርን ለግፊት ለስኳር እነሱ የተያያዥ ስለሆኑ ጉዳታቸውም ኩላሊት ላይ፣ ልብ ላይ፣ አይን ላይ ብዙ ጉዳቶችን ስለሚያመጡ እነሱን አሁን ስቶካችን ላይ አሉ። አሁን ለጊዜው በዚህ ሐምሌ ጀምሮ እስካሁን አሉና በእነሱ እንኳን እንትናለም ትንሽ የወባዎች መድኃኒቶች ላይ ነው በፕሮግራም የሚመጡ መድኃኒቶች። አንዳንድ መድኃኒቶች ደግሞ ከመድኃኒት ፈንድ ማናገኛቸውን ነው ትንሽ እኛን መድኃኒት እንድናጣ የሚያደርጉን እንጂ አሁን ኦልሞስት ምንም አይለም። ፋርማሲ ወይም መድኃኒት ክፍል አስተባባሪነት ወደፊት የተሻለና የላቀ ሁኔታዎችን ለታካሚው ለማድረስ ምን ስራ እየተሰራ ነው? እቅዳችሁስ ምን ይመስላል? እንግዲህ ያው ያለፈው ኦልሬዲ አልፏል ነው አይደል የሚባለው። ካለፈው ይልቅ ያላለፈው ይበልጣል እንደሚባለው ያው ለወደፊት አሁን ምን ግብአት ነው የሚያስፈልገን እንደኛ ሆስፒታል እንደ ቡለን መጀመሪያ ደረጃ ሆስፒታል ምን አይነት ግብአቶች ነው የሚያስፈልጉን ስንል ከበሽታው ተነስተን ነው ከዲዚዝ ፓተርን ነው ምን አይነት በሽታ ነው በብዛት በእኛ ሆስፒታል በእኛ ደረጃ መታከም ያለበት እየታከመስ ያለው የሚለውን እየተሰራ ነው። ድራግ ኤንድ ቴራፒውቲክ ኮሚቴዎቹ ደግሞ ሐኪሞች አሉ፣ ሜዲካል ዳይሬክተሮች፣ ፋርማሲ ላቦራቶሪዎች ምን አይነት በሽታ ነው እኛ ሆስፒታል ላይ እየታከመ ያለው እንደኛ አቅም እንደ ቡለን መጀመሪያ ደረጃ ሆስፒታል ምን አይነት ግብአት ነው የሚያስፈልገን ለዚህኛው በሽታ በሚል በመነጋገር ነው ያው ግብአቶችን የምናስገባውና ለወደፊቱም እንደዛ እየተነጋገረን ነው። አሁን ችግሮችን እየፈታን ከትናንት ዛሬ እየተሻሻልን ከዛሬ ነገን ደግሞ ለማሻሻል እየተነጋገርን እየተናበብን ነው የምንሰራና የበጀቱንም ጉዳይ እንግዲህ የሚመለከታቸውን አካልም እየጠየቅን እነሱ ጋር ነው የምንወያየውና ሁሉም የራሱ የሆነ ስቴክ ሆልደሮች የራሳቸውን የሆነ የስራ ድርሻ አላቸው በዚህ ወይ ነው። ሚኒስትር ጉዳዮችን ከማየት አኳያ ከማህበረሰብ ምን ይጠበቃል? ምን አይነት መልዕክት ማስተላለፍ ይፈልጋሉ? እኔ እንግዲህ ጠቅላላ አድርጌ ማስተላለፍ የምፈልገው መልእክት አንደኛ ሆስፒታላችን ለውጥ ላይ ነው። ከነበረው በጣም ብዙ መንገድ ብዙ ለውጥ አለና እነዚህ ማሽኖች ራሱ አይሲዩ ማሽኖች በቅርብ ሰዓት ላይ ነው። ኬሚስትሪ አልነበረም፣ ኬሚስትሪ ማሽኖች አሉ፣ ሲቪሲ ምናምን ብዙ የእናቶች ሪፈርም ቀርቷል። አሁን ላይ የባለሙያ እንደው እኔ ችግር ይኖራል ብዬ አላስብም ባለው እንትን ማለት ነው። ስለዚህ አሁን ባለሙያ ምንድነው እያመፀ ያለው የትርፍ ሰዓት ዲዩቲ ነው እና ይሄ ከመንግስትም ጤና ቢሮም ያለው በቃ ባለድርሻ አካላት ስራዬ ብለው የባለሙያውን ሮሮ እንትን ቢሉ ነው። እናመሰግናለን። አመሰግናለሁ። በክፍሉ ታማሚዎች ሲመጡ የሚያስፈልጉ በቂ ግብአቶች፣ መሳሪያዎች፣ ኬሚካሎች አሉ ብለሽ ታስቢያለሽ? እስካሁን ባለው ካልተቋረጠ የኤክስሬውን ባይቆም ሁሉ ነገር አሪፍ ነው። ምንም ችግር የለም ብዬ ነው ማሰበው። እስካሁን ባለው ነገር አገልግሎት እየሰጠው እገኛለሁ። የተሟላ ነው ማለት ነው። እሺ፣ በመጨረሻም የምጠይቅ ጥያቄ ታካሚዎች ወይም ታማሚዎች ጽኑ ህሙማን ክፍል ወይም ደግሞ ተኝቶ ህክምና ክፍል ሲመጡ በቂ አገልግሎት ያገኛሉ ወይ? እንክብካቤ ውስጥ ምን ይመስላል? እንግዲህ እንደኛ በራሳችን ሆስፒታሉም የመጀመሪያ ደረጃ ሆስፒታል ነው። ከዚህም አለፍ ሲል ሪፈር የሚባሉበት ሁኔታዎች ሊኖሩ ይችላሉ። ምክንያቱም የራሳችሁ በመንግስት አንድ ጤና ጣቢያ አለ፣ ከጤና ጣቢያ ሪፈር ይባላል። ይሄ የመጀመሪያ ደረጃ ሆስፒታል ነው። እዚህ ጋር ህክምና ይሰጠዋል። ከዚህም በላይ ከአቅማችን በላይ ሲሆን ደግሞ ወደ
ጀነራል ሆስፒታል አለ፣ ሪፈራል ሆስፒታል አለ። ወደዛ የሚላክበት ሁኔታ አለ። ነገር ግን በራሳችን አቅም የሚደረግላቸውን እንክብካቤ ከምርመራም ይሁን ሁሉንም እንትን የሚደረግላቸውን እየተደረገላቸው ነው። እስካሁን ጥሩ ነው ብዬ አስባለሁ። ከአሁን ቀደም ካለፈው ሰርቪስ አሁን የተሻለ ነው ብዬ አስባለሁ። መልዕክት ያው ማስተላለፍ የምፈልገው አንድ ያስቀመጥኩት የዚህ ማሽን ሬጀንት ተቋሙ በኩል ቢገባልን ወደ ክልል ጤና ቢሮ መጥቶ ሳይቆራረጥ ኢንተራክት ሲያደርግ አገልግሎት ማህበረሰቡ ቢያገኝ የተሻለ ነው። ሁለተኛ ደግሞ በየቦታው ሰው የደም እጥረት እየያዘ ነው። ጊዜ የመላላ ወቅት ነው። ዘንድሮም ብቻ ሳይሆን ከከርሞ ወዲያ ሊቀጥል ይችላል። ማህበረሰቡ ደምን የመለገስ ባህሪ እንደ ማንኛውም ሩቲን ወርክ ተለምዶ ልምድ እንዲሆን ኢቭን እንኳን የከተማ ሰው የከተማ ወጣት ይቅርና እናንተም እንደ በጎ አድራጎት እስከታች ወርዳችሁ ስታገለግሉ የዚህ መልዕክት እንድታስተላልፉልን። ደም ይለግስ። ማንም ሰው ደም መለገስ ከማንም ወጣት ከማንም ማህበረሰብ ይጠበቃል እና አንድ ጤነኛ ሰው የሆነ ደም ቢለግስ መጥቶ ቢቀመጥ ለማህበረሰቡ አገልግሎት መስጠት ችግር ከመድረሱ በፊት ቅድሚያ ራሳችን ዝግጁ ብንሆን ቅድመ ዝግጅት አድርገን 1 2 4 5 ዩኒት ብናገኝ በእጃችን ሳናጣ ይህን ባለፈው ወደ 8 ዩኒት ለግስ ዳይሬክት ዶኔሽን ተደርጎ ህይወቷ ተርፎ ዛሬ ስራ መሰራ ልጅ አለች እና እሷን ስናይ እኛ ከምንም በላይ ደስተኛ ነን። በጣም ከምንም በላይ ማለት ነው እና ለወደፊቱ ይሄ ተለምዶ ይኖር እስቲ ማህበረሰባችን ዘንድ ላለው በጀነራል ሰርጅን የሚሰሩ ኬዞች ያው አሁንም ወደ ፓዊ ሪፈር ያደርግናቸው ነው። ይህም ያው የሰርጅን እጥረት ስላለን ነው። ይህም ያው ኦልሞስት ኦልሬዲ አቅደን ያው ሰርጅን ለመቅጠር ፕላን ይዘናል። ሌላው ያው ኤክስሬይን በተመለከተ ያው ኤክስሬይ ኦልሞስት አሁን የ2 ወር ያህል ያው ሰርቪስ ላይ ነው። 24 ሰዓት አገልግሎት ይሰጣል። አልትራሳውንድም ያው እንደ ኤክስሬይ 24 ሰዓት አገልግሎት እየሰጠ ነው። ያውም ግን ያው እንከን የለም ማለት አይደለም። ያው ኤክስሬይ እና አልትራሳውንድ ባለሙያ በአንድ ባለሙያ ነው። እንደ ሀገር የጤና ባለሙያ እጥረት አለ። ያው በአንድ ባለሙያ ነው አንድ የሚደረገው። ያም ሆኖ 24 ሰዓት ሰርቪስ እንዲሰጥ ነው ያደረግነው። ያው አሁን የጠየቃቸው ብዙ ናቸው። የመጀመሪያ የደም ጥያቄ አሁን ያው ብዙ ጊዜ ያው የእናቶች ፒፒኤች ወይም ደም መፍሰስ ሲያጋጥም ያው ደም ፕራይመሪ ማኔጅመንቱ ያው ደም ነው። ያው ብዙ ጊዜ ያው የምናደርገው ያው ሬዲ ነው 24 ሰዓት ሬዲ በአምቡላንስ በዞን ነው የሚመጣው። ግን እኛ እንደ ፕራይመሪ ሶሉሽን አድርገን ያስቀመጥነው ያው ሚኒ ብሌድ ባንክ አቋቁመን እዛው ሴት እንዲደረግ ነው። ግን ያው ከርቀት አኳያ ሲታይ እስከ ክልልም ድረስ ጠይቀናል። የራሳችን የሆነ ደም ባንክ እንዲዘጋጅ። ይህም ሆኖ ግን ክልል ምላሽ የሰጠው በፕራይመሪ ሆስፒታል አቅም ደም ባንክ መሰረት እንደማይቻል። አሁን ምንድነው እስካሁን ስቲል ነው ያልተፈታን ችግር ቢኖር አንደኛው የውሃ ችግር ምንድነው? አንዲት እናት ወልዳ መጣ በደሟ ነው ተመልሳ ወደ ቤቷ የምትሄድና ይህን ነው መቅረፍ ያልቻልነው ነገር። ይህንም ደግሞ ምንድነው ከማህበረሰቡም ጋር ያወራ ነው ከክልሉ ጤና ቢሮም ጋር እንዳቅጣጫ ሰርተን እየሰራን ነው። ቢያንስ በቅርቡ ጊዜ ምላሽ ይሰጠናል ብለን የሚይዝበት ነው። ሌላኛው ደግሞ የመብራት አገልግሎት ነበረ። የመብራት አገልግሎት በጣም ሲያስቸግረን ነበረ። በፊት ያው የ24 ሰዓት አገልግሎት መብራት ከፊት ከነበረው ከጸጥታ ችግር አሁን ላይ ባለው ወይ አሪፍ አገልግሎት እየሰጠን ነው ብዬ ለመናገርም እችላለሁ። ምንድነው በፊት ላይ ያሉ ጄኔሬተሮች በጣም ተበላሽቶ ሲያስቸግሩ ነበረ። አሁን ላይ ግን የዋና ማዕድን ቢሮዎችም እንደገዛ አድርጎን አንድ ጄኔሬተር ሰጠውን። አሁን ቢያንስ ሪዘርቨር አለን። አንዱ ቢበላሽ አንደኛው የምንጠቀምበት። ምንድነው በፊት ላይ በጣም ስንቸገር ነበረ። አንዲት ወላድ እናት ከኦፕሬሽን ይዞ ለመግባት ኢቭን አንዳንድ የጄኔሬተሩ ሲቀሰቀስ የልጆች ህይወት ሲያልፍ ነበረ። ቢያንስ እናትየዋን አድነን የህፃናት ህይወት እያጣን ነበረ እስከ ቅርብ ጊዜ። አሁን ላይ ግን ያ ችግር ተፈቶ አሁን ላይ ጥሩ አገልግሎት እየሰጠን ነው ያለና ያው የኛ እቅድ ምንድነው እንደ ኳሊቲ መስራት ያለብን እኛ ተወዳዳሪ የምንሆነው ቢያንስ ከሆስፒታሎች ጋር ነው። አጠቃላይ ከክልሉ አልፎ እስከ ፌደራል ካሉት ሆስፒታሎች ነው መስራት እንፈልገውና ለወደፊቱ ማስተላለፍ እንፈልገው ምንድነው ቢያንስ ተወዳዳሪ ሆነን ሆስፒታላችን አዝምነን ቢያንስ ከዚህ ከፕራይመሪ ሆስፒታል ወደ ጀነራል ሆስፒታል የሚሄድበትና ከስሩዋችን ያሉትን ጤና ጣቢያዎችን ምንድነው መደገፍ። አሁን ምንድነው እኛ እንደ ሆስፒታል ከኛ ሪፈር የሚመጡትን ሪፈር የምንቀበለው ከድባጢ ወረዳ ያሉት ጤና ጣቢያዎችም ወደኛ ናቸው። የቡለን
4ቱም ጤና ጣቢያዎቹ እዚህ ነው ሪፈር የሚባለው። አሁን ምንድነው ከጤና ጣቢያዎቹ ጋር ትስስር እንሰራለን። ምንድነው ኤቭሪ ኳርተር ላይ ቢያንስ ጤና ጣቢያዎችን ድጋፋዊ ጉብኝት እናደርጋለን። ከዛ በተረፈ ምንድነው የአቅም ግንባታ ስኪል ቢልዲንግ ማለት ነው። ምንድነው ሜንተርሺፕ እናደርጋለን በፊት። አሁን ላይ ግን ምንድነው በጸጥታ ችግርም ስላለ የክልሉም ጤና ቢሮም በጀት አልለቀቀልንም። ምንድነው የምናደርገው ለ6 ወር በጀት ይዘን እስከ ጤና ጣቢያ እንሄዳለን። ክሊኒካል ሜንተርሺፕ እናደርጋለንና ለወደፊቱ ምንድነው እኛ ብቻችን መዝመን ሳይሆን ከስራችንም ያሉትንም ጤና ጣቢያዎችም አብረን ይዘን እነሱም የተሻለ ቢያንስ ከጤና ጣቢያዎቹ የተሻለ ሊድ የሚያደርግ ሄልት ሰንተር ይዘን እኛም ሊድ ለማድረግ እንደ ሆስፒታል ቢያንስ ብዙ ስራዎችን እየሰራን ነው። ይህን ደግሞ ሞር ምንድነው የሆስፒታሉም ስራ አስኪያጅ ለስራም በጣም ሬዲ ናቸው። ሜዲካል ዳይሬክተሩም እንደዛ ስለሆኑ ቢያንስ እንደ ኳሊቲ ማስተላለፍ የምፈልገው ምንድነው ሁሉም ባለሙያ የተሰጠውን የስራ ኃላፊነት በመውጣት ያው ዘመኑ በተላበሰ ስነ ልቦና ሆኖ ጥራቱን የጠበቀ የጤና አገልግሎት ተደራሽ ለማድረግ እና ማህበረሰባችን የፈውስ ሕክምና ለመስጠት ያው ዝግጁ ነን። ለወደፊቱም ቢያንስ ከክልሉ ካሉት ፕራይመሪ ሆስፒታሎቹ ቢያንስ ሰርተን ተሸላሚ ለመሆን የሚያበቃ ነገሮች አሉና እስካሁንም እንደ ሆስፒታል እየተሰራ ነው። ለቀጣይ ቢያንስ ሆስፒታላችን ለማዝመን ሁሉም ባለሙያም እኔም በበኩሌ ቢሆን ያው በተስፋ እየጠበቅን ነው። ያው የዚህ ዓመት መጨረሻ ላይ ያው በክልሉ ጤና ቢሮ ውድድር ይኖራል። በዛው ውድድር ደግሞ አሸናፊ እንደመሆን ሀሳብ አለኝ። ያው ፈጣሪ ነው ሁሉ ነገር የሚያደርገውና ቢያንስ የሆነ ሀሳብ አለን። ያው ፈጣሪ ካሳካልን ደግሞ ያው ተሸላሚ የምንሆንበት መንገድ ማንም አይዳግተንም። ያው ጠንክረን ከሰራን የሚል ሀሳብ አለኝ። አመሰግናለሁ። እኛም እናመሰግናለን። ስምምነቶች ላይ ተደርሰው የኛ መስሪያ ቤትም እርግጥ ወደ 3 ሚሊዮን ውዝፍ ክፍያ አለብን። ይሄንን ቦርዱ ክፍያ መከፈል እንዳለበት ያው ለሚመለከተው አካል ተጽፏል ነው። የክልሉ ጤና ቢሮ ምን ጥያቄ ተቀብለው ለፌዴራል ጤና ሚኒስቴር ጥያቄዎች ቀርቧል። እንግዲህ ሂደት ላይ ነው። ሂደት ላይ ክፍያዎቹ እንዲከፈሉ የተጠባበቀን ነው። እዚህ ጋር እንግዲህ ተያይዞም መንግስት በ2018 የደሞዝ ማሻሻያዎችም ተደርጓል። በተቋማችንም ያው አልከፈለንም። ዞሮ ግን ባለፈው ከመስከረም ጀምሮ ክፍያዎች እንዲፈጸሙ ለአንዳንዱ ባለሙያዎች ድብዳቤ ሰጠናል። ያው ክልሉ ድንገት በተሰራው በጀት ላይ ያው ባላንስ ባለመምጣቱ የተወሰነ መዘገየት ነበረ። አሁን ግን ውሳኔ አግኝቶ በዚህ ሳምንት ክፍያዎች እንደምንከፍል ኦልሞስት ማለት የመስከረም እና የጥቅምት ባክ ፔይመንት አሁን እንደሚገባል እና ሰራተኛውም ክፍያው እንደሚያገኝ ተነጋግረን በዛ አግባብ ነው አገልግሎት ይሰጠን ያለን። እሺ፣ እዚህ ጋር በተያያዘ ለምሳሌ ፋይናንስ ሲስተማችሁ የዲዩቲ አከፋፈል እና የደሞዝ አከፋፈል አዲሱን አሁን ለምሳሌ በዚህ ሳምንት ይገባል እያሉ ነው። እዚህ ጋር በተያያዘ ቡለን ላይ ለምሳሌ የባንክ አገልግሎት ቀደም እያነሳ ነበርና እዚህ ጋር የፈጠረው ችግር የለም ወይ? አንዱ ቻሌንጅ እሱ ነው። ኮሚቴው የገመገምን በምንፈልገው ማለት ፍጥነት ስራዎቻችንን እንዳንመራ ያደረገው አንዱ በቦታው ላይ የባንክ አለመኖር እንደ ተቋማችን ላይ ትልቅ አሉታዊ ተጽዕኖ ፈጥሯል ነው። አንድ መሆኗን ብቻ ኢቨን ኢፍ አንድ ነበረች፣ እሷም በተፈጠረው ጸጥታ ችግር መዘጓ ያው በሰዓት የሰራተኞችን ጥቅማ ጥቅም ያስከበርም አይደለም። እሺ፣ ወደ ቀጣይ ጥያቄ ሳልፍ ከሆስፒታሉ ታካሚ የሚያስፈልገውን መድኃኒቶችና የላቦራቶሪ ምርመራ ሙሉ በሙሉ እያገኙ ነው ማለት ይችላሉ? እንግዲህ ስለ መድኃኒት በምናነሳበት ጊዜ እንግዲህ መድኃኒቶች አንደኛ ሆስፒታሉ ማርኬት ላይ አወዳድረው የሚገዛቸው አሉ። ኢብሳ ላይ ይወስዳል። ኢብሳ ላይ የሌሉት መድኃኒቶች ውጭ ላይ ይገዛሉ። ከበፊቱና አሁናዊ ሁኔታ ስናየው እኛ አሁን መድኃኒት ላይ ልዩ ትኩረቶችን ሰጥቷል። መንግስትም አሁን የመድን ተጠቃሚን ማህበረሰቡን ገንዘብ እያወጣ ስለሆነ የመድን ተጠቃሚ ገንዘብ ከፍሎ ሆስፒታል መጥተው መድኃኒት የለም የሚባል ነገር መስማት የለበትም። አቅም በቻለ መጠን የመድኃኒት አቅርቦት ማሟላት ግዴታ ነው ተብሎ ተሰጥቶ ነው እየሰራን ያለን። እንግዲህ ፕሮግራም የሆኑ መድኃኒቶች አሉ። ቀጥታ ከፌዴራል ከክልል የሚመጡት ለምሳሌ አርቱስነትን ብንወስድ የአንታ ቲቪ መድኃኒቶችን አሉ የሚመጡ እነዛ ነገሮች ያው ዲስፓች ተሰርተው በሚመጣው ዲስፓች አማካኝነት አንዳንዴ ያልቃሉ። እስኪመጡ ድረስ መጠባበቆች ይኖራሉ። ሌሎች ገበያ ላይ የሚገዙት መድኃኒቶችን አሁን የፌዴራል ጤና ሚኒስቴር አዲስ አዋጅ አወጧል። በፊት አሁን ዝም ብሎ ነው ሁሉም የሚገዛና አሁን ግን ምንድነው ወጥ የሆነ አሰራር ተዘርግተው ኢብሳ ጋር አግሪመንት ተገብቶ ኢብሳ ነው ማለት ነው መድኃኒቱ የሚያቀርበው እና አዲሱ መድኃኒት ላይ ያው ሪፎርም የተሰራ ነው። ያው የተሻሉ ነገሮች እንዳልሆኑ እንደዚሁም ገንዘብም ይዘን ሄደን ምናጣቸው መድኃኒቶች አሉ ማለት ነው።
እሱ ጋር ለምሳሌ በተያያዘ አሁን ፕሮግራም የተደረጉ መድኃኒቶች ያልቃሉ እና ማህበረሰቡ ለእንግልት ተዳርጎ ውጭ ላይ አላስፈላጊ ወጪዎችን ያወጣሉ። እነዚህ የሚላኩ ፕሮግራም ሊሆኑ መድኃኒቶች በቂ ናቸው? በቂ አይደሉም። ለምን? አንደኛ እንግዲህ ሲዝናል የሆኑ ዲዚዞች አሉ። ለምሳሌ የዘንድሮ ማላሪያን ኬዝ ብንወስድ ከወቅት ወቅት ከዓመት ዓመት ይለያያል እና አንዳንዴ በሚመጣበት ጊዜ ኢፒደሚክስ ኤሪያው ላይ ከቦታ ቦታ ልዩነቶች ይኖራሉ። ያው ቫሪያንስ ይኖራል ነው። ለምሳሌ ባለፈው እኛ ወደ 300 አካባቢ መድኃኒቶች ናቸው ያስገባናቸው፣ ወዲያውኑ ያለቁት። ያው ግን ሪፖርት ይደረጋል ነው። ፕሮግራም መድኃኒቶች በሪፖርት አማካኝነት የሚመጡት ናቸው። እንግዲህ አሶሳ ከሆስፒታላችን እንግዲህ ይታወቃል፣ ብዙ ኪሎ ሜትር ላይ ነው የሚገኘው። በቀላሉ ነገሮችን ሄዶ አንዳንድ ነገሮችን ማምጣት ቻሌንጆች አሉ። ያው ክልሉ ጤና ቢሮ አሁን ትንሽ ባለፈው በተፈጠረው ጸጥታ ችግርም ለሆስፒታሉ ድጎሞችን አድርጓል። ለምሳሌ መድኃኒት ላይ በእጅ የተገኙ መድኃኒቶችን ጭነን መጠን በተቻለ መጠን ስቶራችን ላይ አሁን ጥሩ የመድኃኒት አክሰስ አለ። እሺ፣ ያው በዛ ጋር በተያያዘ ግንቦት 29 ሆስፒታሉም የተወሰነ በታጣቂ ቡድን በሸኔ ጽንፈኛው ዝርፊያዎች ተካሂዶበታል። ከባለሙያዎችም አካል ጉዳት የደረሰበትም ባለሙያ አለ። መድኃኒቶችም ዝርፊያ ተደርጓል። በዛን ሰዓት ላይ ለምሳሌ የወሰዳችሁት መፍትሄ መድኃኒት ለማስገባት ምን አይነት መፍትሄዎችን ተጠቅማችኋል? መድኃኒቶችም ተዘርፈዋል ወይ? መልካም። ያው እንግዲህ አንዱ በማህበረሰብ ተሳትፎ የሚሰራው ፕሮጀክት የገጠመው ቻሌንጅ ህዝቡ ያንን ስራ በጀመረ ሰዓት ላይ ሆስፒታላችን ለዛ ነገር አደጋ ተጋልጧል። በአደጋውም አንድ አምቡላንስ ወድሟል፣ 2 አምቡላንስ፣ አንድ ሃይሉክስ መኪናና አንድ አምቡላንስ፣ እንደዚህ ዲስፔንሰሪ መድኃኒቶችን በራቸው ተሰብሮ ያው ተዘርፈዋል። ስቶሮችም አካባቢ በቃ ብዙ ነገሮች ናቸው ሆስፒታል ላይ ጉዳት የደረሰ። እንግዲህ እኛ ምንድን ያደረግነን ኮሚቴ አቋቁመን የወደሙ ነገሮችን የመለየት የሚተኩበትንም ለሚመለከቱ አካል ለክልሉ አፈ ጉባኤም ለዚህ ለክልሉ ጤና ቢሮ ማቅርበን የተወሰኑ ምላሽ የተሰጡ አሉ። ለምሳሌ እዛ ውስጥ ቅድሚያ ተሰጠው ምላሽ የተሰጠልን መድኃኒት ላይ ነው። በኢመርጀንሲ እንደዚህ አይነት ነገር ሀፕን ስላደረገ ስቶር ላይ ያሉ መድኃኒቶችን ቀጥታ ያው መኪና ይዘን ሄደን በመኪናችን አንድ ዙር ጭነን መጠናል። ተጨማሪ ጥያቄዎችን ማቀርበናል ለክልሉ አፈ ጉባኤ ክብርት አስካለችም ለሚመለከታቸው። ለምሳሌ ቀይ መስቀል እንደውም ያው የተወሰኑ የግብዓት መተካስሮች እንደሚሰሩ ሂደት ላይ ናቸው። ያው ለይተንም አቅርበናል። እንደዚሁ መኪኖችም እንግዲህ በዚሁ አጋጣሚ የፒአይ ድርጅትንም ማመስገን ፈልጋለሁ። ፒአይ ድርጅት እንግዲህ ያው የፕሮጀክቱ ሳይት አይደለም፣ ነገር ግን አምቡላንስ ለሁሉም እናቶች የምታገለግል ስለሆነ ወረዳ ላይም ያው በኩጂ አካባቢ ሰፖርት ስለሚያደርጉ አምቡላንሳችንን ወደ 550 ሺህ ወጪ በማውጣት አምቡላንስ እንዲጠገን አድርገውልናል። ቀሪ ስራዎች እንግዲህ ያሉ ነው። አሁን እኛም እንግዲህ በዛ በደረሰው ጉዳት ድጎማ እንዲደረግ አቅርበናል። ያው ሂደት ላይ እንደሆነ ነው እንጂ መድኃኒት ያው ተጭኖ ገብቷል። አምቡላንስ ተጠግናለች፣ ግን ቀሪ ነገሮች ገና ናቸው። እኛ ብዙ ነገር ነው ያጣነው። እሺ፣ እንግዲህ ሆስፒታሉ የቀዶ ጥገናና የአልትራሳውንድ ራጅ ወይም ኤክስሬይ አገልግሎቶች በበቂ ሁኔታ በጊዜው እየሰጠ ይገኛል? በአሁኑ ሰዓት ላይ ኤክስሬይ ማሽን ያው ፋንክሽናል ነው። ኤክስሬይ ማሽን የሚፈልገው መብራት ነው። እንግዲህ አሁን አዳዲስ ዘመናዊ ማሽኖች ገብተዋል። እነዛ ማሽኖች የሚፈልጉት የ24 ሰዓት ውሃና መብራት አክሰስ ይፈልጋሉ። እንደ ቻሌንጅ በጣም የከበደን አሁን የውሃ ሆስፒታሉ የውሃ ሰርቪስ የለው ቶታሊ። ውሃውን እኛ በመኪና ነው ምንጭነው። በጋሪ አንዷን ጀሪካን በ30 ብር ነው የሚገዛው እና የሆስፒታል አገልግሎት ውሃ ገዝቶ መስጠት ማለት እኔ አገልግሎት የሰጠው ነው ብሎ ለመናገር ራሱ በጣም ያው እፍረት ነው የሚሰማኝ። ግለሰቦች በጀሪካን ውሃ ይዘው የመጡት ነው እና እርግጥ አሁን ጋር በተያያዘው ማሽኖች ጋር ተያይዞ ኤክስሬይ ጋር ኦአር ብሎክ አጠቃላይ የእናቶች ክላስ ጋር ተያይዞ አንዲት እናት ሆስፒታል ውስጥ ወልዳ ስትገላገል እንግዲህ አብሮ የንጽህና ነገሮች አሉ ነውና ውሃ ጋር ተያይዞ ትልቅ ቻሌንጆች አሉ። ኤክስሬይ ጋር ተያይዞ እንደዚሁ የባለሙያ እንግዲህ አልትራሳውንድ አንድ ባለሙያ አለን። ኤክስሬውን እና አልትራሳውንድ የሚያነሳ አንድ ባለሙያን በቂ አይደለም ነው። እሱንንም ለክልሉ ጤና ቢሮ አቅርበን ተጨማሪ የሰው ኃይል እንዲቀጠርልን ጠይቀናል። እንግዲህ እዛ አካባቢ ጠቅለል ስናደርገው እንደ ሆስፒታላችን የሰው ኃይል በተለይ አሁን በእነዛ አካባቢ ላይ የሰው ኃይል ጥረቶች አሉብን። ሁለተኛ ደግሞ ያው ውሃ በጣም ቤዚክ የሆነ ነገር ነው የቸገረን ያለን ማለት ነው። እሺ እንግዲህ ወደ እናቶች በወሊድ ወቅት እንዲሁም ሌላ ታማሚዎች በከፍተኛ ህመም ምክንያት የደም ማነስ ሲያጋጥማቸው ሕክምናው በወቅቱ እያገኙ ነው ወይ? በሆስፒታሉ በቂ የደም ወይም
የደም ባንክ አገልግሎት አለ ወይስ? ከሌለ ደግሞ እንዴት አድርገን እነዚህ ችግሮችን መቅረፍ እንችላለን? መልካም እንግዲህ ደም ያው መሰረታዊ ነገር ነው እና እንግዲህ ከስጦቶች ትልቁ ስጦታ ደም ነው። ደምን በመስጠት እናትን ህይወትን ማትረፍ ነው። ይህንንም ኮሚቴዎችን አቋቁመናል። እንግዲህ የበፊቱ ዳታ እና አሁናዊ ዳታዎችን በምናይበት ጊዜ አሁን ብዙ የማህበረሰቡ ንቃተ ህሊናም በጣም ጥሩ ነው። ወረዳ ላይም ወጣቶች ተሰልፈው እስከ ሆስፒታላችን መጥተው ደም ዶኔት የሚያደርጉ ወጣቶች ተፈጥሯል። እነዛን ማየት እጅግ በጣም ደስ የሚል ቢሆንም የደም ጉዳይ ያው እጅግ በጣም አሳሳቢ ነው። ደም ባንክ ግልገል ላይ ቢኖርም እኛ በምንፈልገው ነገር ያቀረበልን አይደለም። ብዙውን ጊዜ እንደውላለን እንሄዳለን፣ ያልቃል። ኢቨን ኢፍ የተሰበሰበችው ደም ሳምፕል ወደ ባህር ዳር ነው ትራንስፖርት ተደርጎ የምርመሮች የሚደረጉት ነው እና ያው መጠባበቆች አሉ። ከምንሰጠው አገልግሎትና ማህበረሰቡ ከሚፈልገው ጋር ተያይዞ እጅግ በጣም ቻሌንጅ ነው። ያው ችግሮችን ለመቅረፍ ቅድም እንደተባለ ቮለንቲሮችን ኦርጋናይዝ ማድረግ፣ ሰራተኞችም ያው እንግዲህ ከመደበኛ ስራቸው በተጨማሪ እንደዚሁ ደም የመለገስ ስራዎች ላይ ይሳተፋሉ። ጊዜያዊ መፍትሄዎችን እንደዛ አድርገን የተጠቀምን ያለ ግን ዘላቂ መፍትሄ የሚሆነው ምንድነው? ይቻል ሚኒ ብሌድ ባንክ ተቋቁመው አካባቢው ላይ ዶነሮች ማለት እነዚህ ቮለንተሪ ደም የሚሰጡ ሰዎች ስላሉ እነዛን ማደራጀት ቢቻልና ፍሪጆች ቢስተካከሉ በተወሰነ ነገር ያው ችግሩ መቅረፍ ይቻላል። ግን በዋናነት ዋና የደም ባንክ ያስፈልገናል ነው። እዚህ ጋር በተጨማሪም ታካሚዎች በአቅርቦትና በግብዓት ችግር በተደጋጋሚ ጊዜ ወደ ላይ ቦታ ሪፈር ይደረጋሉ። እነዚህ ታካሚዎች ሪፈር እንዳይሄዱ ከሄዱ በኋላም ደግሞ ማህበራዊ ኢኮኖሚያዊ ችግሮች ይገጥሟቸዋል። ሆስፒታሉ እዚህ ላይ ምን እየሰራ ነው? ሆስፒታሉ አሁን ከበፊቱ የመጀመሪያ ታርጌታችን ሪፈራል ኬዝን መቀነስ ነው። ያ ማለት ስራዎችንን አቬል ማድረግ ፋንክሽናል ማድረግ ነው። ከዛ ውስጥ አሁን እንግዲህ በዋናነት ሪፈር የሚባለው ያው በእናቶች ዙሪያ ነው። ሁለተኛ ደግሞ ጽኑ ህሙማን ሲሆኑ አይሲዩ ስላልነበረ ሪፈር ይባላል ነው። በአሁኑ ሰዓት ላይ ሆስፒታሉ ጋይናኮሎጂስት አለ። የተሻለ የሰው ኃይል አለን ብለን በሆስፒታላችን የምኖረው ማተርኒቲ አካባቢ ነው። ብዙውን ጊዜ መንግስትም ልዩ ትኩረት አድርጎ አምቡላንሶችን መድቦ ባለሙያዎች በቃ ኦልዌይስ ያው ካፓሲቲ ቢልድ ወይንም ስልጠናዎች ይሰጣልና ያው አቅም በመገንባት አስገዳጅ ካልሆነ በስተቀር ሪፈራል ኬዞች አይኖሩም። ሁለተኛ ደግሞ ሆስፒታላችንም ለፓዊ እንግዲህ በካችመንት ኢህአቅ ስታንዳርድ አለ። ሆስፒታሎች ተጠርነታቸው ለጀነራል ሆስፒታሉ ነው። ሪፈሩ ከመሄድ በፊት ይናበባል። ኬዙ የሚሄደው በምን ጉዳይ ነው፣ ያንን ሰርቪስ ሆስፒታል እዛ ቦታ ላይ መስጠት ይችላሉ ወይስ አይችልም የሚለው መጀመሪያ ቼክ እናደርጋለን። ሁለቱ ከተናበቡ በኋላ ሰርቪሱ እዛ ጋር የሚገኝ ከሆነ ቀጥታ ሪፈር ይጻፋል። ድንገት እኛ ጋር የሌለው ሰርቪስ በተመሳሳይ ወደ ፓዊ ሪፈር የምናደርገው ቦታ ከሌለ ቀጥታ ደግሞ ወደ እንጅበራ። እንግዲህ በዋናነት የኛ ሪፈራል ሊንኬጆቻችን አንደኛ ፓዊ ጀነራል ሆስፒታል ነው፣ ሁለተኛ ደግሞ ወደ እንጅበራ ነው ማለት ነው። እና በዚህ ወይ ነው እንግዲህ ፊድባኮችም ይላካሉ፣ ፊድባኮችን እንቀበላለን። በዛ ሂደት ውስጥ ነው የሪፈራል ሲስተማችን እናስኬደው። እሺ እዚህ ጋር የይዤ ማንሳት እንፈልገው ለምሳሌ ዞር ዞር ብለን ባየናቸው ጎብኝተናቸው ባየናቸው ገጠመኞች ዘመናዊ የመሳሪያዎች ጉድለት አለ። ዶክተሮችም ሐኪሞችም ሚድዋይፎችም በጥረት እየሰሩ ያሉት ያው ቴክኖሎጂካሊ በኋላ የቀሩ መሳሪያዎች እንዳሉም የተመለከትናቸው አለ። እነዚህ ዘመናዊ ቴክኖሎጂ መሳሪያዎችን ለማስገባት ሆስፒታሉ ምን ያህል እየጣረ ነው? መልካም እንግዲህ የክልሉ አሁን የተጀመሩ አዳዲስ ሪፎርሞች አሉ። እንግዲህ በፊት እንደ አካባቢ ነው፣ አሁን ስታንዳርዶቹ ናሽናል ሆኗልና ኒድ አሰስመንታችንንም የሰራን ነው። ሆስፒታሉ ምንድነው ያለው ምንድነው የሌለ የሚለው የክልሉ ጤና ቢሮ ለይቶ ሪኩዌስት ይቀርባል። ቢሮውን በዛ ወደ ፌደራል ይሄዳል። በዛ ሲስተም ነው እንግዲህ ሪሶርስ ሞቢላይዝ የተደረገ ያለ። ያው በዋናነት ቅድም እንደተነሳ ነው እንግዲህ አሁን ላውንደሪ ማሽኖች የሉም እዚህ ቦታ ላይ። በጣም ከሚያስፈልጉ ነገሮች አንዱ ላውንደሪ ማሽን ነው። ከዚህ በፊት ደግሞ በተደጋጋሚ ስንጠይቅ የነበረው የኤክስሬይ ማሽን ነው። ኤክስሬይም ያው ማሽን መጥቶ ስራ ጀምሯል፣ ግን በቂ አይደለም። አንድ ብቻ ነው። ያው ጀስት ተጨማሪ ነገሮችን አሁንም የጠየቅን ነው። እንደዚሁ ሜዲካል ላቦራቶሪ ጋር ተያይዞ ያው ተጨማሪ ጥያቄዎችም ያቀርብ ነው። ማይክሮስኮፕ ለምሳሌ አሁን ማይክሮስኮፕም መጀመሪያ ሆስፒታሉ ስራ ሲጀምር አብሮ የመጡት ማይክሮስኮፖች ናቸው። ቁጥራቸው በጣም ሊሚትድ ነው። አልትራሳውንድም እንደዚህ በተመሳሳይ የተወሰነ ያው ባካፕ ብዛት የሆነ ባካፕ የለንም። ዞሮ ዞሮ ግን የክልሉን ጤና ቢሮ ያው ጠይቀናል። እሺ እንግዲህ በትናንትናው ዕለት ለምሳሌ በህዝብ ተሳትፎ ከህዝብም በተዋጡ ከመንግስትም ከሆስፒታሉ ገንዘብም ተሰብስቦ የእናቶች መዋለጃ ክፍል ሴሌብሬት ተደርጎ በዚህ ላይ
የህዝቡ ተሳትፎ ምን ይመስል ነበር? መንግስትና የክልል ጤና ቢሮ የሚጠበቅባቸውን ድጋፍ እገዛ አድርገው ነበር? ለወደፊት ውስጥ ከመንግስት ምን አይነት ድጋፍ ይጠብቃሉ? ከማህበረሰቡ ውስጥ? መልካም እንግዲህ የማህበረሰብ ኮንፈረንስ እናካሄድ ማህበረሰቡ ያው ሁሉን ነገር መንግስት አሟልቶ አይችልም። ስለዚህ ማህበረሰቡ ከመንግስት ጎን ቆሞ ያው ጋፖችን መሙላት አለበት የሚለው ላይ አግሪመንት ላይ ተደረሰ። ኦልሞስት ትናንትና እንግዲህ ሆስፒታላችን ላይ ያው የህክምና ካርድ ክፍል ጥበት ነበረ። ስታንዳርዱ በሚፈልገው መሰረት የካርድ ክፍል አልተገነባም። የኮሚኒቲ ፕሮጀክት እንግዲህ አንዱ ትልቅ የፈታው ችግር የህክምና ካርድ ክፍል ነው። የተለያዩ ቦታ ነበረ፣ ያን ወደ አንድ ቋት አመጣዋል። ካርዶች መሬት ላይ ነበር የሚቀመጡ። ከዞን ጤና መመሪያ አሻልፎች መጥተው ስታንዳርዱ በሚፈልገው መሰረት ካርዶችንን ያው ሪአሬንጅመንት ሰርተናል ነው በዚህ ፕሮጀክት። ሁለተኛ ደግሞ ቅድም እንዳልከውም እንግዲህ ትልቁ የኦአር ብሎክ ነው። ኦአር ከዚህ በፊት የነበረው ስታንዳርድ አንድ ፊት ነው ቶታሊ ማለት ዞኒንግ የለውም። ያው ማንም ሰው ይገባል ይወጣል ነው። ያ ማለት ሰው ነው እዛ ጋር ቆሞ በስክሪን ነው ሰፓሬት አድርገን ህክምና የምንሰጠው። እንደውም የክልሉ ጤና ቢሮና እንደዚህ ፓዊ ጀነራል ሆስፒታል መንተር በሚያደርጉበት ጊዜ ጀስት ያው በዚህ ፍሬምወርክ ኦፕሬሽን ማስኬድ አይቻልም። ምክንያቱም በጣም ያው ማለት እዛ አካባቢ ብዙ መስተካከል የነበረባቸው ነገሮች ነበሩና ያው ሪኮመንዴሽን ተሰጠ። በዛ ሪኮመንዴሽን እኛም ተነስተን ያው የዞኒንግ የሴፓሬሽን ስራዎች ናቸው የተሰሩ። እንግዲህ አሁን አስታማሚ ስኬት ነው የሚሄደው የት ጋር ነው ሪስትሪክትድ ኤሪያ የሚባሉ ነገሮች ያው ዞኒንግ ተፈጥሮ ጊዜያዊ መፍትሄዎችን አግኝተናል ነው። በተለይ የእናቶችና ህክምና ክፍል። ሌላው አውት ፔሽንት አካባቢ ያ ማለት ተመላላሽ ህክምና የቲቢ ኬዞች እና ሌሎች ፔሽንቶች እንደዚህ አንድ ላይ ተቀላቅሎ ባይ ዲፎልት የሚታከሙበት ሂደቶች ነበሩና እነዛ ነገሮችንም አሁንም ዞኒንግ ምክንያቱም ቲቢ ኬዝ ራሱን ችሎ ነው። ያ እንግዲህ ቲቢ ያው መተላለፊያው እናውቃለንና በትንፋሽ ነው ያስሉት አከታቸው ጋር ተያይዘው ክሮስ ኢንፌክሽን ስላለ እነዛ ነገሮችንም አሁንም ሰፓሬት አድርገናል። ሌላው ደግሞ ጽኑ ህጻናት ህክምና ክፍል አይሲዩ እንደዚህ አይሲዩ ክላስም ለሃይፖተርሚያ ወይንም ለንፋስ የተጋለጠ ነበር። አሁንም እንደዚህ በዞኒንግ በተለያዩ ላመሮች ተሰርቶ የራሱ ክፍል ስታንዳርዱ በሚፈልገው እንግዲህ ሪኖቬት ለማድረግ ተችሏል። ሌላ ደግሞ ፋርማሲ አካባቢን ብንሄድም እንደዚሁ የባለሙያ ዲዩቲዎች፣ ክላሶች፣ ቢሮዎች፣ የላቦራቶሪ አካባቢም አሁንም የተለያዩ ሰፓሬሽን ነበርና ቶታሊ እንግዲህ ስታንዳርዱ በሚፈልገው ነገር ሆስፒታሉ እንደገና ሪኖቬት ለማድረግ ነው የተቻለ። እንግዲህ ኦልሞስት ወደ 1 ሚሊዮን አካባቢ ካፒታል ነው የወጣ። ትናንት ሪፖርቱ ያው ቀርቦ ግምገማ አድርገናል። ወደ 800,000 አካባቢ ወጪ ተደርጎ የምዕራፍ 1 ተግባሮችንም ያው ጨርሰን የሁለተኛ ምዕራፍ ስራዎችን ደግሞ ያው እንደዚሁ የማስጀመር ስራዎች ፕሮግራሞችን አካሂደናል። እሺ ሆስፒታሉ ቀጣይ ለመስራት ያቀዳቸው ስራዎች ካሉ ቢገለጹልን። በጣም ጥሩ። እንግዲህ የሆስፒታሉ የቀጣይ የትኩረት አቅጣጫ ተብሎ የተቀመጡት በምዕራፍ 2 ውስጥ የመጀመሪያው ቅድም እንግዲህ ሰው ነው ብለናል። ሐኪም ነው፣ ሰው ሲኖር ነው ተገልጋይ አገልግሎት ማግኘት የሚችለው። ስለዚህ የህክምና ባለሙያዎችን ደግሞ እንዴት ነው እዚሁ ጋር ቦታ መጥቶ መኖር የሚችሉ የሚለው 4 ቤት ብቻ ነው ያለ። ሆስፒታላችን አሁን ከከተማ ትንሽ ወጣ ብሎ ነው ያለ። በቀላሉ ቤት ክራይ ማግኘት አይቻልም። ውስጥ ላይም 4 የህክምና ለሐኪሞች የተዘጋጀ ዶርም ነው ያለና መኖሪያ ቤት። ስለዚህ የቀጣይ አቅጣጫችን መጀመሪያ ሐኪሞችንን በተሻለ ነገር ለመያዝ መኖሪያ ቤት መስራት፣ ሁለተኛ ደግሞ ቅድም የእናቶች ህክምና ክፍል እንደተባለው ኦአር አሁንም የሚፈልገው ስታንዳርዱን አልተሟላም ነው። ኦአር ብሎኮችን እንደዚሁ ይገነባሉ። ያው የላውንደሪ ማሽን ጋር ተያይዘው ትራንስፖርቴሽን ላይ እንግዲህ ምንድነው የታሰበው አውትሶርስ ለማድረግ ነው የተፈለገ። አውትሶርስ ሚንስ ያው የተለያዩ ዩኒቨርሲቲዎች ባለሀብቶችን ማደራጅተው የትራንስፖርት አገልግሎት እንዲኖር ነው የታሰበ እና የቀጣይ ትኩረት አቅጣጫችን አንደኛ የሐኪሞችን መኖሪያ ቤት መገንባት፣ የኦአር ብሎክ መገንባት እና ያው ቀሪ ስራዎችንን ፋይናላይዝ ማድረግ። የውሃ ላይም እንደዚሁ እንግዲህ የውሃ ጉዳይም አሁን እስካሁን እንግዲህ በምዕራፍ 1 ላይ ያልተፈታ ነው፣ ወደ ምዕራፍ 2 ነው የተሸጋገረ። እንግዲህ እስካሁን የውሃ ጉዳይ ያው ወቅቱም ክረምት በመሆኑ የክልሉ ጤና ቢሮም ጥያቄዎች ቀርቦ ያው በጀት እንዳለ ተነግሮ ትልቅ ቻሌንጅ ወይንም ተግዳሮት ክልሉ ምንድን ያለ ያው ማሽን ነው። ማሽኖች ከዛ ተነስቶ እዚህ ጋር ለመምጣት አንደኛ የመንገድ፣ ሁለተኛ ወቅቱ ይሄ የሴኪዩሪቲ ኢሹ ማሽኖች ገብቶ መቆፈር አልቻለም እንጂ የሆስፒታሉ
ለውሃ ክልል ያው በጀት እንደተያዘ ምላሽ ተሰጥቶናል። ስለዚህ ይህንን አሁን ክልል መንግስት ጋርና እንደዚሁ በፕሮጀክቱም አንድ ላይ ተቀናጅቶ የሆስፒታሉን የውሃ ችግር እንቀርፋለን ብለን ትኩረት አድርገን የምንሰራባቸው ሄዶች ናቸው። እሺ፣ በመጨረሻም ያው ማስተላለፍ የሚፈልጉት መልእክት ለማህበረሰቡ፣ ለክልል ጤና ቢሮ፣ ከመንግስት ከአጋር ድርጅቶችም ማስተላለፍ የምትፈልጋቸው መልእክቶች ካሉ? በጣም አመሰግናለሁ። እንግዲህ መጨረሻ ላይ ማስተላለፍ የሚፈልገው የተጀመሩ ብዙ መልካም ነገሮች አሉ በማህበረሰብ ፕሮጀክት ማለት ነው እና ኃይልንን በማሰባሰብ ድጋፎችን በማጠናከር ሁሉም ለአንድ ዓላማ ቢሰለፍ የሚከብደን ችግር ይኖራል የሚል እምነት የለንም። ምክንያቱም ብዙ ችግሮችን ፈተን አይተናል። እዚህ አካባቢ ደግሞ ማህበረሰባችን እንግዲህ ይታወቃል፣ በቀላሉ ሄዶ ሕክምና የሚያገኝበት ቦታ የለም። ዛሬ አንድ ቦታ ላይ ሄደን ሕክምና እናገኝበት ማን ነው ሕክምና ማግኘት የሚችለው? ወጪ ውስጥ ምን ያለው ብንል ያው እጅግ በጣም ከባድ ስለሆነ የሚመለከተው አካል እንግዲህ የዚህ አካባቢ ትውልደ የሆኑት ከሀገር ውጭ የሆኑት ዲያስፖራ ግሩፕም መንግስትም ሁሉም እንግዲህ ማህበረሰባችን ጊዜው የሚፈልገውን አገልግሎት ለማግኘት ከኪሳቸው አውጥቶ እየሰሩ ስለሆነ በዚህ ሰዓት ላይ ህዝብ ጎን ቁመው የተጀመሩ ስራዎች ተጠናክሮ እንዲሄዱና ህዝባችን ጊዜውን የሚፈልገውን የህክምና አገልግሎት በደጁ እንዲያገኝ ያው ምኞታችን ነው። ሁላችን እዚህ ላይ እንድንሰራ ጥሪ እናስተላልፋለን። እሺ፣ በጣም አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። አሳየው ጋር እባላለሁ። የቡለን መጀመሪያ ደረጃ ሆስፒታል የሰዓት አስተዳደር ዳይሬክቶሬት ዳይሬክተር ነኝ። እሺ፣ እሷን ይጠይቁልኝ በኦሮምኛ። ጋፊ ሲንጋፈና እቻጅሮ አማርኛ ታኔ ወለገው maqaan keessanii yoo eessaa dhuftanii? Maqaan Koskaaleedha. ኦኬ፣ አስካለች ሙላት እባላለሁ። እሺ፣ በሆስፒታሉ አገልግሎት ሙሉ ደስተኛ ነሽ ወይ? ተጃጅለ ሆስፒታል ይችላል አንሃም አከሚ ስንት ቶሌራሙ አከሚ እቻን ጥሩ እቻው ተንታይ አጣማ ሐልሳ ጥሩ ደግሞ ተጃጅለ ተበርባር ገትገታው ነገርኔ ካን አገዴ ነው ማለት ያው እየተሰጠን ያለው አገልግሎት እጅግ በጣም ደስ የሚል ነው። የፈለኩትን አገልግሎት አግኝቻለሁ ነው። እሺ፣ ሆስፒታሉ የሚሰጡ አገልግሎቶች ማለትም ካርድ፣ ላቦራቶሪ፣ መድኃኒት፣ አልጋ በተመጣጣኝ ዋጋ ነው ያገኘሽው? ተጃጅል ሆስፒታል ይችላል ጅሩ ፈከኛ ዳፈካ ላቦራቶሪ ስሬ ቆርቻ አከ ጋራ ጅራቻ ታነደ ቦርሳ ከና ወይንም ኪሲ ከናን ከን አገናዛ ወይንም ተመጣጣኝ ዋጋ ዳኒ ሲላትሞ አከሚ እጋተሞ ጋር ጋማመደኝ ወለ ጫና ጋር ነው ያው ያገኘሁት አገልግሎት እኔ አሁን በአገልግሎቱ ረክቻለሁ። ነገር ግን አሁን የክፍያ ሁኔታ ገና ከመውጫ ከመውጫ በኋላ ነው ክፍያው ምናምን ተመጣጣኝ ነው የማየው። እሺ፣ እሱ ጋር በተያያዘ የደረሰብሽ እንግዲህ ለምሳሌ ካርድ ማውጣት ላይ በስርዓቱ አገልግሎሻል ወይ? ከናናን ልቀበቴ እና ኤሮሲን ካርድ ባፈተኒ ወይንም ማና ካርድ እና ስንጠኒ ካርድ ባፈተኒ ካርድ ባሱ አፈተን ጥሩትስ ባሰኒ ነው ጥኖ አንዱ ወዳኒ ብቻ ባሱማ ባታኒ ያው አገልግሎቱን በፕሮሰቶኛ ካርዱንም በሚፈልገው ጊዜና ሰዓት ወጥቶልኛል። እሺ፣ መድኃኒቱ ከውጭ ታዘዘሎታል? ቆለች ከነሐላቲ ጋር ከስንብታን ከሰኒ ታኔ አለት ከሰኒ በር ሲንጅረሞ ባአሉ አጭማ ቢደኔ ካመለ ያላምብኝ ከውጭ የለም። እሺ፣ እዚህ ከመጡ በኋላ ለምርመራ አላቆይሹም? ወዲያውኑ ምርመራ አድርገውልታል? እዲም ያማና ያላ ደደና ልጤ መጫና ከሆነ ልጤ እንደፈኒ ምርመራ ወዳኔ ሩፍሞ ቱርሸኒ ቱርሰኒ ነው ባንቶር ሲለሙስ ምርመራ ወለኔ ወለኔ ካን ፈጣን የምርመራ አገልግሎት አግኝቻለሁ። በሆስፒታሉ ይህ አገልግሎት ወይንም ምርመራ የለም ብለሽ ታስቢያለሽ ወይ? የሌለ ምርመራ አለ ወይ ያላገኘሽው? ማና ያላ ከነከሰተ ነው ሆስፒታል ከነከሰተ ከናት አርገች ወይንም ምርመራ ወጡ ከናጎዳኔት ከናት ናርገቲ ነፍተጅሮ ባ እንጂሩ ባማሁት ያው አገልግሎቱን ፈልጌ ያጣሁት አገልግሎት የለም። እሺ፣ ሆስፒታሉ ማሟላት አለበት ብለሽ የምታስቢው? ሆስፒታልን ወይንም ማን ያላ ኮኒ ከኔ ኦቱን ቀባጭ ተካንት ያልፈከኛ ተፈከም ይሻል ይወጣ ከከና
Damma gaatu lafa ሞቴ ከለም አኔ ታኒ ቺቲ ከኔ ተረማ ደረፋይ ወጥቻለሁ ያው አገልግሎቱ ጥሩ ነው እያለ አንዳንድ መሟላት ያለባቸው ነገሮች አሉ። ከዛ ውስጥ ውሃን አንደኛ ለእጥበት ህፃናት እንደሚያዛቸው መጠን እጥበት የሚያስፈልግ ስለሆነ ውሃ ቢኖር የሚል ነው የሚሰጠው ኮሜንት። ኑትን ያስተዋውቁ ማለት ንሹት ሆነ። እሺ የእርሶን ስም ያስተዋውቁን። ተስፋው ንጋቱ የመጣህበት ዓላማ ምንድን ነው? ሆስፒታሉ ጋር ለምሳሌ ባለቤት የምትይዘው ነው አሳካሚ ነህ? ኤቃልንዋ አስታማሚሽ ነዋ። እሽና ሆስፒታላነት ምንትል ሼንኪዎት ፋሮ ካርድ አሰጣጡ ታዲያ በተያያዘ አቆ እንጂ እትሽ የደረሰባችሁ ችግር ገለጽ የለም? ነው አስቆና ግን ልጃራው አገራገለ ተደቋት ነው። ስለዚህ በሆስፒታሉ አገልግሎት ደስተኛ ናችሁ ማለት ነው? ዛሬ ተደስታለ ሆስፒታሉ ጋር ቀርታና መጣን ተከበሩ ካርድ ራሱ አወጣ ነው ያስገባው። ከዛ ካርድ ራሱ መጣ ወደ መደረጃዎች። ኦኬ እሺ በሆስፒታሉ ሕክምናና ምርመራ አገልግሎቶች ወዲያውኑ ተሰጥቷችኋል? ወዲያውኑ ያገኛችሁ? ስለዚህ በሆስፒታል ውስጥ ለምሳሌ መድኃኒት ወደ ውጭ የተጻፈ ምርመራ አገልግሎቶች ወደ ውጭ የተጻፈ ነገሮች ይኖራሉ? እዚሁ ነገር ይተናገሩ። እሺ ኒመቴ አስተያየቱ ቆሾት ቡር ኤቢአር allora vuole guardare non te ci በጣም እንከባከብ ወዳሚ ነው እስካሁን ኦኬ ምንም ችግር አለ ጥሩ አዋት ነው ወጋዳ እሺ ወደ እናመሰግናለን። ስምሽን ብታስተዋውቂው? ማስተዋወቅ ይባላል። እሺ ማስተዋል እንግዲህ በሆስፒታሉ አገልግሎት ደስተኛ ነሽ? በጣም ደስ የሚል ነው ማለት እሺ ሆስፒታሉ የሚሰጣቸው አገልግሎቶች ለምሳሌ ካርድ፣ ላቦራቶሪ፣ መድኃኒት፣ አልጋ፣ ሌሎች ማህበረሰቦች አቅምን ያገናዘበ ነው ብለሽ ታስቢያለሽ? አሪፍ ነው። እሺ በሆስፒታሉ የህክምና ምርመራ አገልግሎት ወዲያውኑ አግኝተሻል? የጎደሉ ጉድለቶችስ ምን ይመስላሉ? አሪፍ ነው። የገጠመሽ ችግር አለ? እንክብካቤ የጎደለ ነገርስ? ሁሉም አሪፍ ነው። ስለዚህ ያለምንም እንከን ተገላግለሻል ማለት ነው። ምናልባት ደግሞ ያየሻቸው ክፍተቶች መስተካከል አለባቸው ለወደፊት የምትሉት ነገር ካለስ? እዚህ ጋር በተያያዘ አስተያየት የምትሰጪው ነገር አለ? እሺ እናመሰግናለን።